በደንብ የጊዜን ቫልዩ ያያሁበት እናንተ ባለፋችሁበት ፓዝ ያለፉ የሚገባቸው ስሜታችሁ ያላችሁበት ሁኔታ ያላችሁበት እድሜ የሚገባቸው እና እነሱን ስማቸው። ሰላም እንደናችሁ እንኳን ወደ ሳምራ ዩቲዩብ ቻናል በሰላም መጣችሁ። 2018 ከገባ የመጀመሪያ ቪዲዮ ነው የሚሆነው። ባጭሩ በዛሬ ቪዲዮ 2017 እንዴት እንዳለፈ ለእናንተ ለኦዲየንሶቼ፣ ለተከታዮቼ፣ ለምትወዱኝ፣ ኮሜንት ለምትጽፉልኝ፣ ለምትከታተሉኝ ሰዎች የማወራበት ነው። ብዙ ኤዲት አላደርገውም እንዲሁም ፖስት ላደርገው እችላለሁ። ብቻ እንዴት አለፈ፣ ምን ተማርኩበት፣ ከዚህ በኋላስ ምን ለማድረግ አስቤያለሁ የሚሉትን በትንሹ ራፍሊ ለማየት እንሞክራለን። 2017 በጣም ቆንጆ የሚባል አመት ነበር ለአንዳንዶቻችን። በጣም ብዙ አዳዲስ ነገር የጀመርንበት፣ አዳዲስ ሰዎች የተዋወቅንበት፣ ብቻ አዲስ ምዕራፍ የጀመርንበት አመት ነው። በዛው ልክ ደግሞ በጣም ያዘንበት፣ ማያልፉ የሚባሉ ቀናቶች ያለፍንበት፣ ብዙ በህይወታችን ያልማናቃቸው ከዚህ በፊት ህይወታችን ውስጥ ያላጋጠሙን ነገሮች በደንብ ያየንበት ነው ብዬ አስባለሁ። እንደኔ በዙሪያም ያሉ ሰዎች ሲነግሩኝ ከባድ እንደሆነ፣ አንዳንዶቹም ደግሞ በጣም ቆንጆ እንደነበረ እንደነበራቸው ሲያወሩ ነበር። ብዙ የተማርኩበት፣ ለቀጣይ ለህይወቴ ብዙ ላውቃቸው የሚገቡ ነገሮችን ያወቅኩበት አመት ነው። አውቄ ጨርሻለሁ ሳይሆን በዛ አመት ላይ ማወቅ ያለብኝን፣ መረዳት ያለብኝን፣ መገንዘብ ያለብኝን ነገር የተገነዘብኩበት አመት። 2017 ምን አስተማረሽ ካላችሁኝ የመጀመሪያ ያየሁት እግዚአብሔርን ማስቀደም ነው። ከእግዚአብሔር ጋር ያላችሁን ነገር በደንብ ማስተካከል ነውና እናንተ ስለቸኮላችሁ፣ እናንተ ስለጎበዛችሁ፣ እናንተ ያን ነገር ስለምትችሉት የምትሰሩት ይመስላችኋል። እኔ 2017 ላይ በጣም በብዙ አቅም፣ በብዙ ኢነርጂ፣ በብዙ በጣም ብዙ ነገር እሰራለሁ፣ ብዙ ነገር አደርጋለሁ ብዬ የተነሳሁበት አመት ነበረ። ነገር ግን በዛው ልክ ብዙ ያልሰራሁበት፣ እንደጠበቅኩት በጣም ብዙ ያልተራመድኩበት፣ ሌሎች ሰዎች ሲያዩኝ በጣም የፈጠንኩኝ የቸኮልኩኝ ይመስላለሁ፣ ግን በዛው ልክ ያልፈጠንኩበት አመት ነበርና ምን ለማለት ፈልጌ ነው? የሆነ ነገር መስራት የምንችል ይመስለናል፣ ማድረግ የምንችል ይመስለናል፣ በእኛ አቅም ነገሮችን ማድረግ የምንችል ይመስለናልና ያ በጭራሽ አይደለም። እኛ ስለቻልን፣ እኛ ስለጎበዝን፣ እኛ ታይማችንን ማኔጅ ስላረግን ምናምን ብቻ አይደለም ሲገባኝ ማለት ነው ነገሩ። እግዚአብሔር ሳይፈቅድ፣ እግዚአብሔርን ሳሰሙ፣ እግዚአብሔርን ሳታስቀድሙ የምገቡበት መንገድ፣ የምትሄዱት ርቀት በሙሉ ዋጋ እንደሚያስከፍላችሁ 2017 ላይ በደንብ አይቻለሁ። ሰው በኃይሉ አይበረታም የሚለው ጥቅስ በደንብ የገባኝ፣ በደንብ የተረዳሁበት አመት ነው። ጎበዝ ስለሆናችሁ፣ ተፍተፍ ማለት ስለቻላችሁ፣ ኦር በነገሮች በጣም ጠንካራ ነኝ በዚህ ጉዳይ እችላለሁ ስላላችሁ ብቻ ሳይሆን እግዚአብሔር በዛ ጉዳይ ሲቀድም ነው ነገሮች መሳካት የሚችሉትና 2017 በጣም በብዙ ፕላን፣ በብዙ እቅድ የተነሳውበት አመት ነበር። በዛው ልክ ደግሞ እቅዶችን ዞር ብዬ ሳይ የኔ እቅድ ሳይሆን እግዚአብሔር የሆነው እቅድ በሙሉ ተፈጽሞ ነበርና አንዳንዴ እውልበታለሁ፣ እሆንበታለሁ ብላችሁ ያላሰባችሁት ቦታ ልትሉ ትችላላችሁ። ምን ለማለት ፈልጌ ነው? እግዚአብሔር ካልቀደመ ህይወታችሁ ውስጥ ማለት ነውና እግዚአብሔር ሲቀድም ነው ነገሮች የሚሳኩት፣ የሚስተካከሉት፣ ውበት የሚኖራቸውና ምንም ነገር ላይ ስለሮጣችሁ፣ ስለጎበዛችሁ፣ እናንተ በዛ ነገር ላይ አቅም ስላላችሁ ሳይሆን እሱ ሲፈቅድ ነው ያ ነገር የሚሆን። ሁለተኛው ደግሞ የተማርኩት ነገር ሰዎች የምትሰሩትን ነገር ሊያጣጥሉባችሁ ይችላሉ፣ ልክ አይደለም ሊሏችሁ ይችላሉ። በቃ በአጋጣሚ ህይወት ውስጥ ድንገት መተው ይሄ ነገር ግን ምናምን የሚሉ ሰዎች አሉና ንግግር ብቻ አይደለም፣ በዛ ጉዳይ እናንተን ተቆጥተው፣ በዛ ጉዳይ እናንተን አስከፍተዋችሁ፣ በዛ ጉዳይ ልክ እንዳልሆናችሁ ተናግረው እነሱ ግን እናንተን በተናገሯችሁ ቦታ ላይ እዛ ቦታ ላይ ለመሆን ሲተጉታ ያላችሁና ለምንድን ነው ያቆምኩት፣ ለምንድን ነው ይሄን ነገር ያልሰራሁት ብላችሁ እንድትሉ ያደርጋችኋል። እናንተ ያሰባችሁት፣ እናንተ ፕላን ያደረጋችሁት ከእግዚአብሔር ጋርም ሆነ በራሳችሁ ውስጥ እደርስበታለሁ ብላችሁ ያሰባችሁት ያንን ነገር ከመስራት ምንም ነገር ወደኋላ እንዳያደርጋችሁ መስራት ያለባችሁ ነገር ስሩ። at the end of the time ማንም ለእናንተ ህይወት ተጠያቂ እንደማይሆን በደንብ አይቻለሁ። ህይወታችሁ ውስጥ ራሳችሁ ወሰናችሁ ለገባችሁበት ነገር ራሳችሁን ኃላፊነት የምትወስዱት ማንም አይደለም መጥቶ ኃላፊነት የሚወስድላችሁ። ስለዚህ ህይወታችሁ ውስጥ ለምትጀምሩት፣ ለምትሰሩት፣ ለምታደርጉት ነገር ሁሉ የሰዎች አስተያየት እንዳይዛችሁ በደንብ ልነግራችሁ ሞክራለሁና 2017 በደንብ ካስተማረኝ ነገር የሰዎችን አስተያየት በጣም አጣርቶ መስማት እንዳለብኝ፣ በጣም ሊሰብሩ የሚመጡ ሊያስቆሙ የሚመጡ እንዳትሰሩ እንዳታደርጉ በተለያየ
መንገድ በዚህ መንገድ እንኳን ይታሰብብኛል ብላችሁ በማታስቡት መንገድ ሰዎች መንገዳችሁ ላይ ሊመጡ ይችላሉ። ራዕይ ብላችሁ እቅድ ብላችሁ ወይም እሰራዋለሁ ብላችሁ ከምታስቡት ነገር ሊያስቆማችሁ ማለት ነው። ያ ነገር በጭራሽ እንዳያቆማችሁ፣ በጭራሽ እናንተን ከመንገዳችሁ እንዳያንፋቆቃችሁ፣ ከዛ ከምታስቡት እናንተ ልደርሱ ካሰባችሁ መንገድ እንዳያቆማችሁ። ሌላኛው ደግሞ ፕሮካስቲኔሽን የሚባለው በጣም በተደጋጋሚ ዩቲዩብ ላይ አነሳዋለሁና በራሴም ላይ ስትራግል ስለማረግበት ነው። ፕሮካስቲኔሽን ነገ ሰራዋለሁ ነገ አረጋዋለሁ ስትሉ አመቱ ድንገት ከተፍ ብሎ ያልቅና ያ የምታስቡት ነገር ሳይሰራ ራሳችሁን ብሌም ስታረጉ ራሳችሁን ልታገኙ ትችላላችሁና ነገ የሚባል ነገር የለም። ዛሬ መስራት ያለባችሁን ዛሬ ነው መስራት ያለባችሁ። ለነገ ሰራዋለሁ ለነገ አረጋዋለሁ ምናምን የሚባል ነገር ድንገት ሳናስበው ይሄ አመት እንደሄደ ድንገት ደግሞ ወጣትነታችን ድንገት ይሄ ጊዜያችን የተሰጠን ጊዜ ያለቀ ይሄዳልና በደንብ የጊዜን ቫልዩ ያየሁበት አመት በጊዜው መሰራት ያለበትን ነገር በጊዜው መሰራት እንዳለበት 2017 በደንብ ያስተማረኝ አመት ነው። ምክንያቱም በጣም ብዙ እቅዶች ነበሩኝ፣ ብዙ መስራት ነበረብኝ፣ ብዙ ማድረግ ነበረብኝ። ግን ከዛ እንዳላደርግ ያደረገኝ ነገ ሰራዋለሁ ነገ አረጋዋለሁ ነገ እንደዚህ አረጋለሁ የሚሉ ሀሳቦቼ ማደርጋቸውን ነገሮች በስነ ስርዓት እንዳላደርግ አድርገውኛል። 2018 ይሄን ነገር በስነ ስርዓት እንደማስተካከል ቃል ገባላችኋለሁ። በጣም ብዙዎቻችን ፋሚሊዎች ይኖሩናል፣ ያሳደጉን ፋሚሊዎቻችን ለኛ ዋጋ የከፈሉ እኛን ለማሳደግ በጣም ዋጋ የከፈሉ ቤተሰቦቻችን አሉና እነሱ ለሚሉት ነገር እነሱ ለሚያወሩት ነገር ቫልዩ የማትሰጥ ከሆነ ያ ነገር ዞሮ ዞሮ ይጎዳቸዋል። ቤተሰቦቻችሁ ለእናንተ ብለው የሚነግሯችሁ ነገሮች አሉ። ይሄ አልፈው ስላዩት ቀድመዋቸው ስላዩት ያ ነገር ምን ያህል ዋጋ እንደሚያስከፍል ስላዩት ቀድመው የሚነግሯችሁ ነገር አለ። ይሄ ነገር ያስኬዳል፣ ይሄ ነገር ልክ ነው ምናምን የሚሏችሁ ነገር አለና ስሟቸው። ሁሉም ነገር ይሰማል ማለት አይደለም። አንዳንዴ ከእናንተ የቀደሙ እናንተ ባለፋችሁበት መንገድ ያለፉ እናንተ የሚሰማችሁ ስሜት የሚገባቸው ቤተሰቦች አሉ፣ የበሰሉ። እንደዚህ አይነት ቤተሰቦቻችሁን ስትሰማቸው በጣም ጥሩ ነው። ቤተሰቡን የማይሰማ ሰው ዋጋ እንደሚከፍል ነው ያየሁት። ይሄ ፋሚሊ ዙሪያችሁ ያሉ ቤተሰቦቻችሁ ስለናንተ ጥሩ የሚያስቡ የሚያሳደጓችሁ እናንተ ባለፋችሁበት ፓዝ ያለፉ የሚገባቸው ስሜታችሁ ያላችሁበት ሁኔታ ያላችሁበት እድሜ የሚገባቸው እና እነሱን ስማቸው። ለቤተሰቦቻችሁ ትኩረት ስጡ፣ ላሳደጓችሁ ሰዎች ትኩረት ስጡ። እነሱ የሚሉትን ነገር በደንብ አድምጧቸው። በጣም ዙሪያ ያሉ ቤተሰቦቻችሁ መስማት በጣም ማትረፍ። አንዳንድ ወላጆች አሉ በእርግጥ ቶክሲክ የሆኑ ወላጆች ለልጆቻቸው ጥሩ ምክር የማይመክሩ ጥሩ አቅጣጫ የማያሳዩ በእርግጥ ያንን የመለይ ትለያላችሁ። በእርግጥ ግን ስለናንተ ደግሞ ጥሩ የሚያስቡ ቤተሰቦቻችሁ ጥሩ ምክር የሚመክሯችሁ ይሄ ነገር አልፌበታለሁ፣ ይሄ ነገር አይቼዋለሁ፣ እዚህ ጋር ትሰበሪያለሽ፣ እዚህ ጋር ትጎጃለሽ ካሏችሁ ያንን ነገር በሚገባ ሰምታችሁ ከተገበራችሁ ህይወታችሁ ውስጥ እስቲ ይሄ ነገር ብላችሁ ቆም ብላችሁ ማየት በጣም ትልቅ ነገር። ሌላው ደግሞ ቆም ብሎ ማየት ያሳለፋችሁትን የምትሄዱበትን መንገድ ቆም ብሎ ማየት። ለምንድነው ይሄን ማደርገው? ለምንድነው አሁን ያለሁበትን ስራ ምሰራው? ለምንድነው አሁን ማደርገውን ነገር ማደርገው የሚለውን ጥያቄ መመለስ ያለባችሁ ይመስለኛል። ለምን የሚለውን ይሄ ላይፋችሁ ውስጥ ለምን የሚለውን ጥያቄ በትክክል መመለስ በጣም ትልቅ ነገር ነው። ለምንድነው ሶሻል ሚዲያ እኔ ከፈትኩት? ለምንድነው አሁን ዙሪያ ያሉ ሰዎች እኔ የቀረቡ ያሉት? እኔስ እነሱን ጓደኛ ያደረኩበት ምክንያት ምንድነው? የሚሉ መልሶች በደንብ ማግኘት አለባችሁ። ሰዓታችሁን የሚመጥን ስራ፣ ጊዜያችሁን የሚመጥን ስራ፣ ጊዜያችሁን የሚመጥን ህይወት፣ ጊዜያችሁን የሚመጥኑ ጓደኞች፣ ጊዜያችሁን የሚመጥኑ ሰዎች ዙሪያችሁ መኖር አለባቸው። ይሄ በጣም 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 ህይወት ላይ አስፈላጊ ነገር ነው። እናንተ ፈቀቅ ብላችሁ እናንተ አልፋችሁ እናንተ በአይምሮ በስላችሁ ዙሪያችሁ ያሉ ሰዎች አሁንም ያልበሰሉ ከሆነ አብራችሁ የሚውሉት አብራችሁ ብዙ ስራ የሚሰሩት አብራችሁ ብዙ ሚስጥር የሚያወሩ ጓደኞቻችሁ በእናንተ ልክ የማይሄዱ ከሆነ ወይም ወደ ኋላ የሚጎትቷችሁ ከሆነ ለምን ብላችሁ ማሰብ አለባችሁ። ኦሬዲ ያኛውን ሰው ጉዱት ሳይሆን ምንድነው እያረኩ ያለው ከዚህ ሰው ጋር ምን ያህል ነው የሚሄደው፣ ምን ያህል ርቀት ሄዳለሁ የሚለውን በደንብ ማየት አስፈላጊ ነገር ነው። አለበለዚያ ትጎዱበታላችሁ። ህይወታችሁ ውስጥ የምታስገቡትን ሰው በደንብ መምረጥ አለባችሁ። አለበለዚያ የዛን ሰው ጉዳት የዛን ሰው ሀዘን ያ ሰው ውስጣችሁ ያስቀመጠውን ሌላ ነገር ለማስወጣት የምትወስዱትን ጊዜ በጣም ያለው የወደፊት ህይወታችሁን ይጎዳልና ትርፍ ከሆናችሁበት ቦታ ውጡና የምትጎሉበት ቦታ አለ። እናንተ የምትፈለጉበት ቦታ አለ። እናንተ የሚፈልጉ ሰዎች ያሉበት ቦታ አለና ወደዛ ሙቭ አድርጉ። 2017 በጣም ብዙ የተማርኩበት ነው።
ከወደዳችሁት ፓርት 2 ሰራላችኋለሁ። ኮሜንት ላይ አስቀምጡልኝ። በዩቲዩብ ቻናላችን ያነሳናቸውን ሀሳቦች የምናነሳበት አመት እንደሚሆን በጣም ተስፋ አደርጋለሁ። አሴ ፕላን የናንተም ፕላን በዚህ አመት የሚፈጸምበት በደንብ ምን ተጋበት ምን ሰራበት አመት እንዲሆን ለሁላችሁም እመኛለሁኝ። እስካሁን አብሬያችሁ የቆየሁት እኔ ሳምራዊት እስራኤል ነኝ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሁላችሁም ባላችሁበት ሰላም ሁኑ።